ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ሚኒስትሩ እጄን በካቴና አይታሰርም አሉ። የዩኒቨርሲቲ ተማሪዋም ተባረረች። በዩቲዩብ እና ቲክቶክ ላይ ታክስ ተጣለ። ደፋሪው ፖሊስ አባል ታሰረ። የአሜሪካ ዜጎች ላይ የቪዛ እገዳ ተጣለ። አረብ ኤሚሬት በ4 ሰዓት እንድትወጣ ታዘዘች። 590 ኪሎ ግራም የሚመዝነው ሰው አረፈ። አፋድ መግለጫ ሰጠ። አገዛዙ የራሱን 19 ወታደሮችና በርካታ ንጹሐን በድሮን ጨፈጨፈ፣ በርካቶችም ከባድ ቁስለኛ ሆኑ ሲል ነው መግለጫውን የጀመረው። አፋድ የአማራ ህዝብ በብልጽግና አገዛዝ ከተላለፈበት የጄኖሳይድ ጦርነት ራሱን ለመከላከል ከዳር እስከ ዳር ወደ ትጥቅ ትግል ከገባበት ሐምሌ 2015 አንስቶ እስካለንበት 2018 ዓመተ ምህረት ታህሳስ ወር ድረስ የተፈጸመበት የጦር ወንጀሎች በጣም ብዙ መሆናቸው ይታወቃል ሲል በመግለጫው ጠቁሟል። ምንም እንኳን አገዛዙ በጦርነት የተጠመደው በአማራ ክልል ብቻ ለመሆኑ ዓለም የሚያውቀው ሀቅ ቢሆንም በአማራ ክልል የሚፈጽማቸው የጦር ወንጀሎች በይዘት፣ በባህሪ፣ በጥልቀትና በስፋት በሌሎችም ክልሎች ከሚፈጸሙት የተለዩ መሆናቸውን ለጊዜው ተሸፋፍኖ ይገኛልም ብለዋል። ለአብነት በአማራና በኦሮሚያ ክልሎች ያሉትን ተጨባጭ ሁኔታዎች ብናነጻጽር በአማራ ክልል በፋኖ አባልነት የሚጠረጠሩ ግለሰቦች ንብረቶች ያለ ፍርድ ቤት ውሳኔ ወይ ይወረሳሉ ወይ ይወድማሉ። የአገዛዝ ወታደሮች ወደ ተጠርጣሪ መኖሪያ ቤቶች ዘልቀው በመግባት ጥሬ ገንዘብ፣ ስልክና ወርቅ ጨምሮ በግል መያዝ የሚችሏቸውን ወደ የኪሳቸው ማስገባታቸው የተለመደ ሲሆን በግል መያዝ የማይችሏቸውን ወደ መሰባበር ወይም አስጭነው ወደ ጦር ካምፕ መውሰድ እየተለመደ ተግባራቸው ሆኗልም ሲል በመግለጫው አሳውቋል። በዚህም መንገድ ንብረታቸው ሙሉ ለሙሉ የወደመባቸው በጣም በርካታ ንጹሐን ህፃናትና አረጋውያን ጨምሮ በመላው አማራ ይገኛሉ። በአንጻሩ ጦርነት በስፋት ባለባቸው የምዕራብ ኦሮሚያ ክልል አካባቢዎችም አማጽያን ተቀላቅለዋል ተብሎ በሚጠረጠሩ ላይ ተመሳሳይ ህገወጥ ድርጊት በስፋት ተፈጽሞ በርካታ ህዝቦችም ላይ ችግር ስለመውደቁ እስካሁን ተነግሮ አያውቅም። ይህ ልዩነት አገዛዙ በዘረኛ መነጽሩ ጠላት ብሎ በጭፍን ጥላቻ የፈረጀውን ህዝብ ስለመኖሩ ተጨባጭ ማሳያ ብቻ ሳይሆን የጄኖሳይድ አደጋ ስለመኖሩም ጠቋሚ መሆኑን ሊታወቅ ይገባል ሲል በመግለጫው አሳውቋል። ይህ አማራ ላይ ያነጣጠረ መንግስታዊ ጄኖሳይድ መንፈስና እንቅስቃሴ ባለፉት 3 ዓመታት የተፈጸሙ የድሮን ጥቃቶች ይበልጥ አጥርተው የሚያሳዩ ናቸው። ከሐምሌ 2015 ዓ.ም አንስቶ በኢትዮጵያ የተፈጸሙ ድሮን ጥቃቶች በጣም አልፎ አልፎ ካልሆነ በስተቀር ሙሉ ለሙሉ ሊባል በሚችል ደረጃ በአማራ ክልል ብቻ በዘመቻ መልክ የተፈጸመባቸው ናቸው። ቁጥራቸውም ወደ 200 ተጠግቷል። በድሮን መደብደብ ብዛት የአማራ ክልል በኢትዮጵያ ብቻ ሳይሆን በዓለም ደረጃ በቀዳሚነት ከሚመደቡት ተርታ ይገኛል። በድሮን ጥቃቶች በሞቱት እና በቆሰሉ ሲቪልን ቁጥሮች የአማራ ክልል በቀዳሚነት ከሚመደቡት ተርታ ብቻ ሳይሆን በረጅም ርቀትም የአንደኝነትን ቦታ የያዘ ነው። አገዛዙ በዚህ ዘረኛ መንፈስ ውስጥ ሆኖ ታህሳስ 18 2018 ዓ.ም ከምሽቱ 4 ሰዓት ሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ራስ ቀጠና ኩሬ በረት ቀበሌ እምቧይ ባድጎት ተዋጊዎች ሳይሆኑ ሲቪላን ላይ ያነጣጠረ ጥቃትም ፈጽሟል። ይህ የድሮን ጥቃት ሲፈጸምም በአካባቢው ምንም አይነት ወታደራዊ ክምችትና ምሽግ አልነበረም። ይህ እውነታ በአገዛዙ ፈጽሞ የተሰወረም አይደለም። ይልቅስ በድሮን ቅኝ የሚመታ ወታደራዊ ኢላማ ሲያጣ እንደ ድንገት ተሰብስበው ባገኛቸው ሲቪሎች ላይ በጭፍን በተደጋጋሚ መተኮሱ ነው ሁኔታዎቹ የሚያመላክቱት። ለዚህም ማስረጃ የሚሆነው በጭፍን ተኩሶ ከገደላቸው 30 ንጹሐን መካከል 19ኙ በምርኮ የተያዙ እና በፋኖ ጥበቃ ስር ይገኙ የነበሩ የመከላከያ ኮማንዶ ሆነው መገኘታቸው ነው። የአገዛዙ ጨካኝነትና ከሃዲነት የታወቀው በራሱ ምርኮኞች ወታደሮች ላይ ሆን ብሎ ይተኩሳል ተብሎ ግን አይታሰብም። ቀይ መስቀል ምርኮኞቹን እንዲረከብ በተደጋጋሚ በአደባባይ ስንጠይቅ መቆየታችን የሚታወስ ነው። ምርኮኞቹ ይህንኑ ተስፋ አድርገው በቅርቡ ከቤተሰቦቻቸው መቀላቀል ተስፋም የነበራቸው ነበሩ። በዚህ ጥቃት አገዛዙ ብዙ ጊዜ እንደሚያደርገው አንድ ብቻ ሳይሆን 2 የተኮሰ በመሆኑ ከምርኮኞቹና ከሚጠብቃቸው 6 ፋኖች በተጨማሪ በአቅራቢያው ግን በሌለበት ቦታ የነበሩ 5 ሲቪሊያኖችም ተሰውተዋል። ከነዚህ መካከል 4ቱ ገበሬዎች ሲሆኑ አንዱ አፋድ እና አፋባ አንድ ሆነው ለመለየት ከፍተኛ ጉጉት ላይ የነበሩት ፋኖ ተስፋዬ መካሻ መሆናቸውን ጉዳታችንን ይበልጥ አሳዛኝ አድርጎታል። በጥቃቱ ተጨማሪ 16 ንጹሐን ከባድ ቁስለኛ፣ 3 ደግሞ ቀላል ቁስለኞችም ሆነዋል። አገዛዙ እንዲህ አይነቱን አሰቃቂ ጭፍጨፋ መፈጸሙ አልበቃ ብሎት በዛሬው ዕለት በዚያው በራስ ምድር ባለፈው ሳምንት አንስቶ የጀመረውን አውዳሚ የጦር ዘመቻ አስፋፍቶ የቀጠለ ሲሆን በየቀበሌውና ጎጡ ከባድ መሳሪያ በሞርተርና ድሽቃ ውጊያ ከፍቶ
በሂድ ቀበሌ 5 በግልጥ ብረት ቀበሌ 3 ንጹሃንም ተሰውተዋል። በተጨማሪም በአባይ አጥር ቀበሌ 10 ንጹሃን ወጣቶችና ገበሬዎች፣ በግልጥ በረት ቀበሌ 10 ንጹሃን ገበሬዎችና ወጣቶች እንዲሁም በጥድቻ ቀበሌ 5 የሚደርሱ ንጹሃን ወጣቶችና ገበሬዎች በአገዛዙ ወታደሮች ከስራና ከቤታቸው በእስር ተወስደው አድራሻቸው ጠፍቷል። 15 የሚደርሱ ገበሬዎች ደግሞ በራስ አባይ አጥር ታዳጊ ከተማ መዲና ቀበሌ፣ ጥድቻ ቀበሌ፣ ግል በረት ቀበሌና በሌሎችም ያልተጠቀሱ ቀበሌዎች በብዙ ልፋት ያመረቱት ጤፍና ማሽላ ከመኪና ተጭኖ በአገዛዙ በጠራራ ፀሐይም ተዘርፏል። በመጨረሻም በዚህ ዘረኛ አገዛዝ ህይወታቸውን ያጡት ሁሉ ፈጣሪ ነፍሳቸውን በአጸደ ገነት ያኖርልን፣ ወዳጅ ዘመዶቻቸውንም ያጽናልን። ለቆሰሉት ወገኖቻችን ሁሉ በዚህ የገና ዋዜማ በፍጥነት እንድንደርስላቸው እየተማጸንን ህዝባችንን በቀጣይ በምናደርጋቸው እንቅስቃሴዎች ከጎናችን እንዲቆም በዚህ አጋጣሚ ጥሪ እናስተላልፋለን። ምንም አይነት መስዋዕትነት ቢከፍሉ ትግሉ በቀጣይነት ተጠናክሮ እንደሚቀጥል በተግባርም እናሳያለን። ክብርና ሞገስ ለሰማዕታት፣ ድል ለአፋድና የአማራ ፋኖ ሁሉ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ታኅሳስ 1 2018 ዓመተ ምህረት ተማሪዋ ከዩኒቨርሲቲ ተባረረች። በሰራችው የቲክቶክ ቪዲዮ ምክንያት ነው ተማሪዋ የተባረረችው። የአርባ ምንጭ ዩኒቨርሲቲ በሳውላ ካምፓስ የሶስተኛ ዓመት የጋዜጠኝነት ስነ ተግባቦት ተማሪ በሆነችው በአንቺ ጊዜ ደርብ ላይ የተላለፈው የዲሲፕሊን እርምጃን ተከትሎ በማህበራዊ ሚዲያ ለተሰራጩ መረጃዎች ምላሽ የሚሰጥ ሰፊ መግለጫም አውጥቷል። እንደ ዩኒቨርሲቲ መግለጫ ከሆነ ተማሪዋ በቲክቶክ ገጿ ላይ ያሰራጨችው መልእክት ስነ ምግባር የጎደለውና የመማር ማስተማር ሂደቱን የሚያውክ ነው። ተማሪዋ በመልእክቷ እኛ ከ30 ደቂቃ በላይ እየሰማናችሁ ስላልሆነ 30 ደቂቃ እንደሞላችሁ እኛ መስማት ስለምናቆም ከ30 ደቂቃ በኋላ ያለውን ጊዜያችሁን አታባክኑ፣ ሌላ የምትሰሩ ስራ ካለ ውጡና ሂዱ በማለት መምህራንን የሚዘልፍና ሌሎችንም ተማሪዎች ለተቃውሞ የሚያነሳሳ ንግግር አድርጋለችም ብለዋል። በአማራ ክልል 31 ሚሊዮን ተማሪዎች ወደ ትምህርት ቤት አለመሄዳቸው ተገለጸ። በክልሉ 36 በመቶ የሁለተኛ ደረጃ ትምህርት ቤት ተማሪዎች ብቻ በትምህርት ላይ እንደሚገኙ ነው የተገለጠው። በአማራ ክልል በኢትዮጵያ መንግስት በፋኖ ኃይሎች መካከል እየተካሄደ በሚገኘው ጦርነት ምክንያት በርካታ የትምህርት ተቋማት በመማር ማስተማር ውጭ ሆነዋል። ተማሪዎቹ ትምህርት ለማቋረጥ ተገደዋል። በምስራቅ ጎጃም ፈረስ ቤት ነዋሪ የሆኑት ስማቸውን እንዳይጠቀስ የፈለጉ ወላጅ እርሳቸው እድል ቀንቷቸው ልጃቸው ከተማ ልከው ማስተማር ቢችሉ በርካቶቹ ከትምህርት ውጭ መሆናቸውንም ገልጠዋል። የአማራ ክልል ምክር ቤት ከሰሞኑ ባካሄደው 6ኛ ዙር 11ኛ ጉባኤ ላይ በክልሉ ያለፈውን የትምህርት አፈጻጸም የገመገመ ሲሆን በምክር ቤቱ አባላቱ ማስተያየት ተሰጥቶበታል። አሁን በክልሉ በተፈጠረው የጸጥታ መደፍረስ ምክንያት ትምህርት መማር ያልቻሉ ወጣቶች ከክልሉ ለቀው እየወጡ እንደሆነም ተነስቷል። የአማራ ክልል ትምህርት ቢሮ የስራ ሪፖርቱን ለክልሉ ምክር ቤት ሲያቀርብ በክልሉ የቀረበው የጸጥታ ችግር የተማሪ ምዝገባ ሂደቱን በታቀደ መልኩ ለመከወን አለመቻሉን ገልጧል። ቲክቶክ እና ዩቲዩብን ጨምሮ በአመት 2 ሚሊዮን ብር በላይ ገቢ የሚያገኙ ዲጂታል ይዘት ፈጣሪዎች ግብር ለማስከፈል የሚያስችል ረቂቅ ደንብ ተዘጋጀ። የዲጂታል ይዘቱ ፈጣሪዎች ከማስታወቂያ ስፖንሰሮችም ሌሎች መንገዶች ያገኙትን የገቢ የሚያሳይ ሂሳብ መመዝገብ እንዲይዙ ግዴታ እንደሚጥልም ከረቂቅ ደንቡ ላይ መመልከቱን ጠቅሶ ቢቢሲ ዘግቧል። በፈጠራ ስራ ላይ የተሰማራው ግብር ከፋይ በድርጅት መልክ የተቋቋመ ከሆነ የንግድ ስራ ገቢ ግብር እንደሚከፈል የሚጠቅሰው ደንቡ ግብር ከፋዩ ሂሳብ መዝገብ የመያዝ ግዴታ ያለበት ወይም ተቀናሽ ወጪ ያለው ከሆነም ግብር መክፈል እንዳለበት መደንገጉን ዘገባው አወስቷል። እነዚህም መስፈርቶች የማያሟሉ ይዘት ፈጣሪዎች ሌሎች ገቢዎች በሚለው መደብ ተካተው ከጠቅላላ ገቢያቸው 15 በመቶ ግብር እንዲከፍሉ ይደነግጋል ተብሏል። አስገድዶ የደፈረው ፖሊስ ተፈረደበት። በሽጉጥ አስፈራርቶ ነው አስገድዶ የደፈረው የፖሊስ አባሉ። በወላይታ ሶዶ ዞን ከተማ የ14 ዓመት ታዳጊ በሞተር ሳይክል እሸኝሻለሁ ብሎ ወስዶ አስገድዶ መድፈር ወንጀል የፈጸመው የፖሊስ አባል ነው በእስራት መቀጣቱ የተገለጸው። በወላይታ ሶዶ ከተማ አራዳ ምድብ ሴቶችና ህጻናቶች ልዩ ችሎት አስገድዶ መድፈር ወንጀል የፈጸመው ግለሰብ በ16 ዓመት ጽኑ እስራት መቀጣቱም ተገልጿል። መስከረም 5 ቀን 2018 ዓመተ ምህረት ሰኞ በግምት ከምሽቱ 2 ሰዓት በሚሆንበት በወላይታ ሶዶ ከተማ አስተዳደር በመሃል ከተማ ላይ አጎቷ ቤት በእግር እየመጣች ያለችውን ተከሳሽ ነው በእግርሽ አትሄጂ፣ በሞተር እኔ እሸኝሻለሁ፣ የአጎትሽን ቤት እኔ ያውቀዋለሁ በማለት እንዳታለላት ተገልጿል። በመቀጠልም በሽጉጥ አስፈራርቶ ወደ ድዳይ ፔንሲዮን በማስገባት ያስገድዶ መድፈር ጥቃት መፈጸሙን የደቡብ ኢትዮጵያ ፖሊስ ኮሚሽን የህዝብ ግንኙነት እና ገጽታ ግንባር ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። በከሳሽ አቃቢ ግና በተከሳሽ ዋና ሳጅን አሸናፊ
ኩሙ መካከል ስላለው ያስገድዶ መድፈር ወንጀል ክስ ጉዳይ በደቡብ ኢትዮጵያ ክልል በወላይታ ሶዶ ከተማ አስተዳደር የአራዳ ምድብ ሴቶች ህጻናት ልዩ ችሎት በተከሳሹ ላይ የቀረበውን ክስ ጥፋተኛ ነው ሲል ገልጿል። በዚሁ መሰረት የአራዳ ምድብ ችሎት በትላንትናው ዕለት በዋለው ችሎት ተከሳሹ በተከሰሰበት አስገድዶ መድፈር ወንጀል ጥፋተኛ መሆኑ አቃቢ ህግ ባቀረበው በሰውና በሰነድ ማስረጃ ተረጋግጦ በዚሁም ፍርድ ቤት ተከሳሽ አሸናፊ እኩም በ16 ዓመት ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነት ዳይሬክተር ምክትል ኮማንደር አሸናፊ ኃይሌው ተናግረዋል። እጄን በካቴና አልታሰርም አሉ የቀድሞው የሰላም ሚኒስትር ታዬ ደንደአ። በዚህም ምክንያት ፍርድ ቤት ሳይቀርቡ መቅረታቸው ጠበቃቸው ገልጠዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታዬ ደንደአ በካቴና አልታሰርም በማለታቸው አለመቅረባቸውን ተከትሎ ለነገ ቀጠሮ መሰጠቱን ጠበቃቸው ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር ህገ መንግስታዊ ጉዳይ ወንጀል ችሎት ነው በታዬ ደንደአ ላይ የተመሰረተውን 3 አዳዲስ ክሶች በሚመለከት በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለታህሳስ 22 መቅጠሩ ጠበቃ አበራ ንጉሱም አስታውሰዋል። ይሁንና በችሎቱ ታዬ ደንደአ ማረሚያ ቤት ስላላቀረባቸው ፍርድ ቤቱ ለነገ ቀጠሮ መስጠቱም ተገልጧል። ማረሚያ ቤቱ ተከሳሹን ያላቀረበው በካቴና አልታሰርም ስላሉ ነው የሚል ምክንያትም አቅርቧል። ታዬ ደንደአ በቅሊንጦ ማረሚያ ቤት በነበረበት ወቅት የካቴና አለርጂ ስላለባቸው ለፍርድ ቤቱ ማሳወቃቸውና ፍርድ ቤቱም ካቴና ሳያደርጉ እንዲመጡ ትዕዛዝ መስጠቱን በማስታወስ አሁንም ላይ ያሉበት ማረሚያ ቤት ሌላ በመሆኑ ትዕዛዙ ስላልደረሰ ሊሆን እንደሚችል ግምታቸውንም አስታውቀዋል። ታዬ ደንደአ ጥፋተኛ ናቸው ተብለው የ7 ዓመት ከ2 ወራት እስራት ከተበየነባቸው በኋላ ከቅሊንጦ ማረሚያ ቤት ወጥተው በአባ ሳሙኤል እንደሚገኙ ጠበቃቸው የገለጹ ሲሆን ብይኑን በሚመለከት ፍርድ ቤቱ ብይን ለመስጠት ቢጨርስም ተከሳሹ በሌሉበት ምንም ማድረግ ስለማይችሉ ለነገ መቀጠራቸው ታውቋል። አሁን ወደ ውጭ ዜናዎቻችን እናመራለን። ቡርኪና ፋሶ የአሜሪካን ዜጎች ወደ አገሯ እንዳይገቡ አገደች። ቡርኪና ፋሶ በአሜሪካ ዜጎች ላይ የቪዛ እገዳ በይፋ የጣለች ሲሆን ወደ ሀገሪቱ እንዳይገቡም ከልክላለች። የቡርኪና ፋሶ መንግስት ውሳኔውም በቅርቡ አሜሪካ በቡርኪና ፋሶ ዜጎች ላይ ጣለችው እገዳን ተከትሎ የመጣ መሆኑንም አስታውቋል። የሀገሪቱ ባለስልጣናት እርምጃ ሉዓላዊነትን ለማስፈን በዓለም አቀፍ ግንኙነት ፍትሐዊነትን ለማረጋገጥ ያለመ ነውም ብለዋል። የትኛውም ሀገር ያለ አግባብ ኢላማ መሆን እንደሌለበትም አጽንኦት ሰጥተዋል። ቡርኪና ፋሶ ከዋሽንግተን ጋር ያለውን ዲፕሎማሲያዊ ውዝግብ እየጨመረ በመጣበት በዚህ ወቅት ነው ተመሳሳይ የአጸፋ እርምጃ እየወሰዱ ያሉት የሳህል ሀገራትን የተቀላቀለችውም ተብለዋል። አሜሪካዊ ቱጃር በኤክስ ገጻቸው ላይ የጻፉት አነጋጋሪ ጉዳይ ሆነ። በማህበራዊ ሚዲያ ላይ ፖስት ያደረጉት የአሜሪካዊ ቱጃር ኢላን መስክ ናቸው። ኢልሃን ኦመር ሶማሌ አሜሪካዊ ባለስልጣን ነች። ይቺ ሴትዮ ስለ ኢትዮጵያ ጥሩ አመለካከት የላትም። የሚገርመው ሴትዮዋ የአሜሪካ ዜግነት ያገኘችው ወንድሟን አግብታ ነበር። ይህ አካሄድ ከተያዙ አሜሪካን ሀገር ወንጀል ነው። የተመዘገበውም እድሜዋ ላይ ስህተት ተገኝቷል። በዚህም ሳበቃ በ2019 ጠቅላላ ሀብቷ 45,000 አሜሪካን ዶላር ተመዝግቦ ሳለ በ2025 30 ሚሊዮን ተመዝግቧል። ጥያቄው በአመት 174,000 የተከፈላት ይህ ሁሉ ገንዘብ በ6 ዓመታት ውስጥ እንዴት ልትሰበስብ ቻለች የሚል ጥያቄም አስነስቷል። ወንድምን ባል እያሉ ማምጣት በአሜሪካ ከፍተኛ ወንጀል መሆኑም ሊታወቅ ይገባል ብለዋል ኤለን መስክ። የአረብ ኤምሬት ጦር በ4 ሰዓት ሀገር ለቆ እንዲወጣ ትዕዛዝ ተላለፈለት። የቀይ ባህር ቀጠናን ከፍ ወዳለ ግጭት እያመራው ይገኛልም ተብሏል። የመን ነች ይህንን ውሳኔ ያስተላለፈችው። የተባበሩት አረብ ኤምሬትስ ለደቡብ ተገንጣይ አማጺ ቡድን 2 መርከቦች ልክ ከሳውዲ አረቢያ ኃይል በቦምብ እንዲወድም ከተደረገ በኋላ ነው የየመን ኤምሬትስ ጋር ያሉትን ወታደራዊ ግንኙነት ያቋረጠችው። የየመን ፕሬዝዳንት አመራር ምክር ቤት ኃላፊ ራሺድ አልአላሚ ከተባበሩት የአረብ ኤምሬትስ ጋር የነበረውን የጋራ መከላከያ ስምምነት መሰረዛቸውንና በየመን የሚገኙ የኤምሬትስ ጦር ኃይሎች በሙሉ በ4 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ ጥብቅ ትዕዛዝ ማስተላለፏን አሳውቀዋል። በመላው ሀገሪቱ ለ90 ቀናት የሚቆይ አስቸኳይ ጊዜ አዋጅም አውጀዋል። በአሁኑ ወቅት በየመን ሁሉም የአየርና የየብስ የባህር መግቢያዎች ለ72 ሰዓታት እንዲዘጉ ከጥምረቱ ፈቃድ ውጭ ትዕዛዝም ተሰጥቷል። በሁለቱም የባህረ ሰላጤ ሀገራት መካከል ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን ቀጣዮቹም 4 ሰዓት ለቀጠናው ጂኦፖለቲካ እጅግ ወሳኝ መሆናቸው ነው የተገለጠው። 590
ኪሎ ግራም ይመዝን የነበረው የዓለማችን እጅግ ከባድ ሰው ከዚህ ዓለም በሞት ተለየ። ግለሰቡ በኩላሊት ኢንፌክሽን ምክንያት በተከሰቱ ችግሮች ነው በ41 ዓመቱ ህይወቱ ያለፈው። በአንድ ወቅት በጊኒስ ወርልድ ሬኮርድ የዓለማችን እጅግ ከባድ ሰው ተብሎ ተመዝግቦ የነበረው ፍራንኮ የጤና ሁኔታ እየተባባሰ በመምጣቱ በሆስፒታል ውስጥ መሞቱ ተረጋግጧል። የጤና እክሉ የተከሰተው ግለሰቡ ከመሞቱ ከ6 ቀናት ቀደም ብሎ በማዕከላዊ ሜክሲኮ አጓስኪንድ ግዛት ውስጥ ነበር። ሁዋን በፈረንጆቹ 2017 ወደ 600 ኪሎ ግራም የሚጠጋ ክብደት በማስመዝገብ የዓለማችን እጅግ ከባዱ ሰው ተብሎ ሲመዘገብ ዓለም አቀፍ ዝናም አትርፎ ነበር። በወቅቱ ዕድሜው 32 ዓመት ሲሆን በአብዛኛው ጊዜውን የሚያሳልፈው በአልጋ ላይ ነበር። ይሁን እንጂ በዚሁ ዓመት ህይወቱን ለመለወጥ ወስኖ በዶክተር ካስቴናድ ክትትል የክብደት መቀነስ ፕሮግራም ጀምሮ እንደነበር አይዘነጋም። ክቡራን ተመልካቾቻችንና አድማጮቻችን አሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እየጋበዝን ዜናዎቻችንን አበቃን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት ነበር። ሰላም አስጥልኝ።